ደማማይ ወሃሊበ እምነ ክሳዱ ፈልፈለ ፈልፈለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ በነገስታት ፊት አንዳች ሳትፈራ የጌቴ አምላኬ ብለህ ስትጣራ ሰባት አክሊላት አምላክ ሰጠ ምስክር ሆነ በመታመን ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ ጊዮርጊስና ለነቢየ እግዚአብሔር ቅዱስ ዳዊት መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስ ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከ ወጣበት ጊዜ ድረስ
በአባቱና በእናቱ ሀገር በሀገሩም ሁሉ ያደረገውን ተአምራት እንጽፋለን እናነባለን። ጸሎቱ በረከቱ በኔ በኃጥኡ አገልጋዩና በእናንተ እግዚአብሔር በወደዳችሁ ምእመናን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስን ጥንት ሙሉዳን እንነግራችኋለን። ስሙ የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ በሚያዝያ በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላትን መንግሥተ ሰማያትን ማግኘቱን በየአገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ታምራትን ድንቅ ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቂያ ከተሰበሰቡ ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶጦስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችንና እህቶቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሆነ ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱ የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የሆነ የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔር በሰውነቱ ባደረች ጊዜ በንጹህ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30 60 መቶ እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፍቃዱ ብቻ ብዙ ገንዘቡን ወንዶችንና ሴቶችን አገልጋዮችን ያለውን ሀብቱን ተላ ደስታውን ሁሉ ንቆ በሕግ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና ስለዚህ በቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት የነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራትን ለመፈጸም ሁል ጊዜ በትጋት ትሩፋትን ይሰራ ነበረ። ይልቁንም እግዚአብሔር የሚወደውን ይሰራ ነበረ። ነፍስን ከሚጎዱ አሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበረ። እነዚህ የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራውያን ያይደለ በአብ እሪና ያለውን ክርስቶስ ያለበትን ሰማያዊውን አገር እሹ ፈልጉ ያለውን አስቦ ሰማያዊ ሥራን ደሞ መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም።
ክብሩንም ቢሆን እኛ ኃጥአን ዓለምን ብዕሉንም ደግሞ እንወዳለን። በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላው ጣላቸው። የሥጋ ፍቃዱን አላሸነፈችውም። ከወርቁ ከጨርቁም ከማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔር የቀና ሐሳቡንም ፍጹም ሃይማኖትን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔር ትጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህ የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔር ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ስራውን አፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገስታት ድል ነስቶ ለዘላለም የማይጠፋ አክሊልን ደግሞ የመንግስተ ሰማያትን ክብርና ልዕልናን ከታመነ ወዳጁ ከንጹሃ ባሕሪ ከኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀረባቸው ዘንድ ሲጋደል በኖረባቸው በእነዚያ በሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትን ማክሊንም አግኝተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልናውን እንነግራችኋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያላኑ ቅዱስ ጊዮርጊስ ክብር እንንገራችሁ ዘንድ ፈጽሞ ያተገኛል። ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው። እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምልልሃለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማህበር መካከል ለዘላለሙ አንተን የሚመስል የሚስተካከል የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ ሆይ እኔ ግን ደግሞ አሁን የገናናውን የታላቁን የኃያላሉን የብርቱን ኮከብ ሥራ ከጥንት ጀምሮ ልንገራችሁ እፈልጋለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነት እኔ አውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር በብርሃን ረድኤቱን ይልክልኝ ዘንድ በትዕግስት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ልሳኔ ኃይልን ይሰጠኝ ዘንድ የኃያላኑን የጊዮርጊስን ተጋድሎ ማሰብ በማድረግ ከሚኖሩ ከሰው ሁሉ ልቦና በላይ ነውና። ይልቁንም ውዳሴውን ለመናገር የማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እንነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምነዋለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበት ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽም ታላቅም ቢሆን ከፍጥሯን ሁሉ ጋራ ያለውን የዋህነቱን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህ ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ ልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገስታት ፊት አንደበቱን ገልጦ መመስከሩን በነገስታት ፊት ሕግን እናገራለሁ አላፍርም ብሎ
ዳዊት በመዝሙር እንደተናገረ በማስጨነቅ መከራ ጊዜ ከልቡ ደስ ያለውን መታገሱን በጌታችን በኢየሱስ ክርስቶስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እነዚህ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩት ብፁዕ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከኔ ጋራ መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግስትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግስትን አዘጋጀሁላችሁ። በመንግስተ ሰማያት ክብሬን ተወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግስተ ሰማያትን ተስፋ እያሰበ እነዚህ ስቃያትን በእርሱ ዘንድ የተናቁ ሆኑ የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናቸውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግስተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እንግዲህ የቅዱስ ጊዮርጊስ ጥንተ ሙላዱን ልንገራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ፣ ይህ ኃያል ፍቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባህሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። ጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነውና። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቤሩት ኮከብ፣ የባህርና የየብስ ብርሃን፣ የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነው የጊዮርጊስን ትውልዱንና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ አገር ያለ የአገረ ገዥ ልጁ ዞሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፍቃድ ወደ ፍልስጤም አገር ሄደ። ወደ ኢያሪኮ ባሕርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናት። ፍልስጤም መልካም አገር ናት። ምድሩም ለምለም ናት። ዛፎቿም ረዣዥሞች ናቸው። ዘይቷም የሀገሩ ሁሉ ጣፋጭ ነው። ዞሮንቶስ ይህች አገር በአያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች በፍልስጤም አውራጃ ልዳ የምትባል አገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች አገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዞሮንቶስ ይባላል። በግብጽ ቋንቋ አንስጣስዮስ ማለት ነው። ከተወለደባት አገሩ ይልቅ ይህችን አገር ወደዳት። ይህችም ቅድስት አገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከተማም 8 ዓመት በሆነው በሽተኛና ደግሞ በሌሎች ቅዱሳን ላይ በጴጥሮስ እጅ ተአምራት የተደረገባት ናት። የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበረ። በዚህም ከታመመው 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስ ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነስና አልጋህን ተሸክመህ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ፣ ስለዚህ ዞሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፍቃድ በዚች አገር እንዲኖር አድርገዋለችና። ወደ መንግስተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግስተ ሰማያት እስቲገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለው አንስጣስዮስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ።
ሹም በተባለች ቦታም ደሞ ተሹሞ ሮምላ ደሞ በተባለች አገርም ኖረ። በዚያም ደሞ ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበረ። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅና ብር ባለ ጸጋ ሆነ። ንጉሥ ጋልዮስም ብዙ ዘመን በቂሳሪያ አገር ላይ መስፍን አድርጎ ነበረ። የፍልስጤም ዕፃ ከምትሆን ዲያስ ከተባለች አገር በጽርዕ ቋንቋ አቅሌሰያ የምትባል ሚስት አገባ። በግብጽ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለም ሁሉ ያበራውን የሰማዕትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶስ እሷን አገባ። 2 ሴቶች ልጆችን ወለዱ። ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደች። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩ እንደ መልአከ እግዚአብሔር ያማረ ነበረ። የእህቶቹ ስምም ያንዲቱ ማርታ፣ ሁለተኛዋ እስያ ነበረ። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶችን አገልጋዮች ነበሯት። ቅዱስ አንስጣስዮስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱ ነበረ። እርሱ በወደደው ደግሞ መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበረ። የሮም ነገስታት ጋላስና ጋሪስ ጣዖት ያመልኩ ነበረ፣ እግዚአብሔርን አያውቁትም ነበረ። በቤተ ክርስቲያን ላይ ደግሞ ብዙ ስደት ያነሱ ነበረ። ከጥቂት ቀን በኋላ ንጉሥ ዱድያኖስ የሮምን ነገስታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር ደግሞ በቀሩት ኃይላን ነገስታትና በሀገራቸው ላይ ሁሉ አሸናፊ ሆነ። በኋላ ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ጊዮርጊስን ትቶ ሞተ። ብዙ ገንዘብን ወርቅና ብር፣ ወንዶችና ሴቶች አገልጋዮች እጅግም ብዙ ሀብት ትቶላቸው ነበረ። ዳግመኛም ፈረሶች፣ በቅሎችን፣ ብዙ ከብቶችና ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበረ። በፍልስጤም ሀገር ሁሉ የሚስተካከላቸው አልነበረም። የሀገራቸውም ሰዎች ለእነርሱ ስለሚያደርጉላቸው በጎ ሥራ ይወዷቸው ነበረ። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበረ። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበረ። ዕድሜዋ 5 ዓመት የሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበረ። ለክብሩ እንደሚገባ በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፈው ይስመው ጀመረ። ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበረ። ከዚህ በኋላ ከእርሱ ጋር ለአሉት ሰራዊት አለቃ ይሆን ዘንድ የወታደርነትን ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ደግሞ ሰጠችው። ክብሩን ደግሞ የወገኖቹንም ማዕረግ ጽፎ 100 ወታደሮችን ጨምሮ ወደ ንጉሥ ላከው። ንጉሡም መልእክቱን ደግሞ ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነትን ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ጉልት ግብርና ገጸ በረከት ሌላ 400 ወቄትን ብር ደሞዝ ደግሞ እንዲያገኝ ጻፈለት። ለነገስታት በሚገባ ክብር ወደ አገሩ ደግሞ መለሰው። ወደ አገሩም በገባ ጊዜ አገረ ገዡ የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ደግሞ ሰዎች በሙሉ ለድሆች፣ ለባለጸጎች ደግሞ ለሴቶች፣ ለወንዶች፣ ለታናሹ ለታላቁ በአንድነት ታላቅ የደስታ በዓል ደግሞ አደረገች። ባላቸው ለሞተባቸው ሴቶች እናትና አባቶች ለሞተባቸው ልጆች ብዙ ገንዘብ መጸወተ። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ደግሞ ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሼ ነው ሲል ደግሞ ጻፈ።
የመስፍኑንም ልጅ ሚስት ደግሞ ልትሆነው አጩለት። በቤቱ ሁሉ ደግሞ ባለ ሙሉ ስልጣን አደረገው። በመንግስቱ ስራ ሁሉ ደግሞ መስፍኑን ይረዳው ነበረ። በስራውም ደግሞ እየረዳው 10 ዓመት ደግሞ ተቀመጠ። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ደግሞ ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በስራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። ወታደርም መካከልም በሀገሩም በጀግንነቱም በተወዳጅነቱም የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨምርለት ነበረ። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበረ። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበረ። ድምጹን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ጸብታቸውና የጦር መሳሪያቸው ከእጃቸው ይጥሉ ነበረ። እንዲህ አድርጎ ዘወትር ያጠፋቸው ነበረ፣ ይማርካቸው ነበረ። በስራው ሁሉ እግዚአብሔር ይረዳው ነበረ። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋራ ደግሞ ጋብቻ ይፈጽም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊው ሙሽራ ያደርገው ዘንድ ክርስቶስ በሁሉ ነገር ደግሞ እንደሚጠብቀው አላወቀም ነበርና መስፍኑም በዚህ ሐሳብ ላይ ደግሞ ሳለ በእግዚአብሔር ፍቃድ አረፈ። ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚያችም ሀገር ትልቅ መኮንን ነበረ። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር ደግሞ የተሰራ ቅጽር ነበራት። ግንቧም ደግሞ እንደ ሊባኖስ ግንብ ነበረ። በሮቹም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ደግሞ ለመጣ ጠላት አይደፍርም ነበርና የቤሩት አገር ሰዎች ግን አረመኔዎች ነበሩ። የፈጠራቸውን እግዚአብሔርን አያውቁትም ነበረ። ስሙ ድራጎን የሚባል መንፈስ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበረ። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንባሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸው ጊዜ ይተነፍስባቸዋል። መርዙ በትንፋሹ ውስጥ ነውና በነካቸው ጊዜ ይሞቱ ነበረ። ከዚህ በኋላ ይበላቸው ነበረ። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣ ነበረ። ንስርም ቢሆን ሌሎችንም አእዋፍ ቢሆን ባየ ጊዜ አስቀድመን እንደተናገረን እስትንፋሱን ይተነፍስባቸዋል። ዳግመኛ ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው ደግሞ የለም ነበረ። ሰውም ቢሆን አንድ ከሆነ አይተውም ነበረ። ብዙ ሰዎች ሲሆኑ ግን አይቻለውም ነበረ። እንዳይገድሉት ይፈራ ነበርና የያዘውን ግን በላዩ ላይ ተቀምጦ ይበላ ነበረ። በዓይኑ ከአየ በኋላ ከጉድጓድ ወይም ከዋሻ ቢገቡ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠውም የለም። የዚህ ዘንዶ ፍጥረቱ እንደዚህ ነበረ። የቤሩት ሰዎች ድራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆችንም ይሰጡት ነበረ። እንዲህም እየሰጡት ብዙ ቀን ኖረ። በብዙ ዘመን በኋላ የአገሪቱ ሴቶች ልጆች ደግሞ ባለቁ ጊዜ የአገሪቱ ደግሞ ሰዎች ገዢዎች ጌታችን ሆይ እኛስ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁን እኛ እርሱ እንደማያገኘን አገር እንሄዳለን አሉት። አገረ ገዡ እኔን ልትተውኝ ነውን? አገሬም ምድረ በዳ ልታደርጓት ነውን? አለ። እንግዲህስ
አታድርጉ አላቸው። እነሱም አገረገዡ ሴቶች ልጆቻችሁን አልቀዋል፣ እንግዲህ ለድራጎን ምን እንሰጣለን? ሚስቶቻችን እንዳንሰ ከነሱ ውጭ መኖር አንችልም አሉት። አገረገዡም አትፍሩ፣ አትሰደዱ፣ በፍቃዴ ልጄን እሰጣለሁ አላቸው። ሰዎችም አገረገዡ መልካም ብለሃል አሉት። ጊዜው ሲደርስ የአገረገዡ ልጅ ደግሞ ለዚያ ዘንዶ ሰጧት። የአገሩም አውጥተው ደግሞ እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሩለት። ዘንዶውን ግን አላገኙትም። ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የአገረገዡን ልጅም ደግሞ ትተዋት ደግሞ ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበረ፣ አስቀምጠው ትተውለት ይሄዱ ነበረ። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካዎቹ ሁሉ ደግሞ ሲዘዋወር የአገረገዡን ልጅ ብቻውን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያቺ ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለድራጎን እንዲበላኝ ሰጥተውኛል አላቸው። የአምላክሽ የድራጎን ግብሩ ምንድነው አላት። የሆነውን ሁሉ ነገረችው። ደግሞ ኃያሉ ቅዱስ ጊዮርጊስ አሁን የት አለ አላት። የሚበላውን አውሬ ሊፈልግ ደግሞ ሄዷል፣ እንግዲህ ሊበላኝ ደግሞ ይመጣል፣ አንተም ደግሞ እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስ ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከትህ ጽህም ያላወጣ ሕፃን ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ከተሰናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስ ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረ አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቷ ጋር ይህን ሲነጋገር ያ ዘንዶ በእግሩ እየሰገረ መጣ። ኃይሉን ቅዱስ ጊዮርጊስ ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረውር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፍቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈትቶ የድራጎንን አንገቱን አስሮ ጎትቺ ብሎ ደግሞ ለልጅቷ ሰጣት። እርሱ በፈረሱ ላይ ደግሞ ተቀምጦ ልጅቷም ደግሞ ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የአገሩ ሰዎች በአዩት ጊዜ ፈሩ፣ ደነገጡ። የአገሩን በር ዘጉ። ወደ ግንብም ደግሞ ላይ ደግሞ ይወጣል፣ ወደ ሰገነትም ይወጣል። ቅዱስ ጊዮርጊስ ድራጎኑን ያመጣህብን ምን አደረግነ? በፊትህም ደግሞ ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕት ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪ እንድናምን ዘንዶ ልትገድለው ትችላለህን አሉት። አሁን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህን ብለው ደግሞ ከሀገሪቱ ውጭ እንደ አንድ ምዕራፍ ያልሄዱ የሚያደርገውን ያዩ ዘንድ ሕዝቡ ተከተሉት። ቅዱስ ጊዮርጊስ ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጠቀና እንደገና ደግሞ ከፈረሱ ላይ ደግሞ ተቀምጦ ዘንዶን በጦር ወጋው። ዘንዶም ሞተ። የቤሩት ሰዎች ሁሉ ኢየሱስ ክርስቶስ በባሪያው በኃይሉ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን መጥቶ በአብ በወልድ በመንፈስ ቅዱስ አጠመቃቸው፣ ሃይማኖትንም ደግሞ አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ ሁለት ቤተክርስቲያን፣ አንዱን በቤሩት ከተማ መካከል አንዱም ድራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ። የኃያሉ የቅዱስ ጊዮርጊስ ልመናው በረከቱን በኃጥኡና በእናንተ በሚወዳችሁ በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ተአምር ለበረከት አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን
እግዚአብሔር ከኃያሉ ሰማዕት ለቅዱስ ጊዮርጊስ ያደረገውን ተአምራዊ ኃይል አስቀድመን እንጽፍላችኋለን። ኃያሉ ሰማዕት ቅዱስ ጊዮርጊስ የሰማዕታት ተጋድሎውን ከፈጸመ በኋላ ስጋውን ወደ ሀገሩ ልዳ አምጥተው በስሙ ቤተክርስቲያን አንጸው ስጋውን በዚያ ኖሩ። ቤተክርስቲያኒቱንም ደግሞ በህዳር 7 ቀን አባ ቴዎድሮስ የተባለ ኤጲስቆጶስ ቅዱስ አከበራት። እሱም ጌታችን ኢየሱስ ክርስቶስ ለኃያሉ ሰማዕት ቅዱስ ጊዮርጊስ ስላደረገው ተአምራታዊ ኃይል ምስክር ነው። ይህንም ተአምር እግዚአብሔር ለቅዱሳኖች የሚያደርገውን ልዩ ጸጋ የተገባው ሕዝቡ ሁሉ ከየአውራጃው ስለ ታላቋና ክብር ስለሆነች ስለ ቅዱስ ጊዮርጊስ ቤተክርስቲያን ክብር በተሰበሰቡባት በወርሃ መርሙዳ ወይም በሚያዝያ 23 ቀን በእግዚአብሔር የፍቅር አንድነት ይህን ተአምር ጻፈን። የእግዚአብሔር ቸርነቱ ከሁላችን ጋር ይሁን ለዘላለሙ አሜን። እግዚአብሔር በመረጠው በጻድቁ በንጉሥ ዳዊት መንፈስ ቅዱስ አድሮ ነገሬን በምሳሌ እገልጻለሁ። ከቀድሞ ጀምሮ የነበረውን ታሪክና በኃይል እንናገራለሁ። አስቀድሞ አባቶቻችን የነገሩን እኛም በጆሮቻችን የሰማናቸውን በዓይናችን ያየነውን እንናገራለን ተብሎ እንደተነገረ እኔም ደግሞ እንደዚሁ ጌታችን ኢየሱስ ክርስቶስ እውነተኛ ምስክር በመሆን ተጋዳይና መንፈሳዊ አረበኛ የሆነ ቅዱስ ጊዮርጊስ ያሳየውን ኃይልና ያደረገውን የታምራቱን ክብር በመግለጽ ቀድሞ በገሊላ የነገሰ እጅግ ጨካኝ የሆነ ዱዲያኖስ በሚባል ንጉሥ እጅ ሰማዕትነት ያገኘበት የተጋድሎን እንናገራለን። ጌታችን ኢየሱስ ክርስቶስ እውነተኛ ምስክር የሆነ ኃያሉ ሰማዕት ቅዱስ ጊዮርጊስ ራሱን በቆረጡት ጊዜ ራሱ በአካሉ ተለይታ ከቀኑ 9 ሰዓት እስከ ፀሐይ ግባት ድረስ በምድር ላይ ደግሞ ተጥላ ቆየች። ሶቅራጥስ የተባለ ደቀ መዝሙሩም በቅዱስ ጊዮርጊስ ስጋ አጠገብ ተቀምጦ እያለቀሰ ይጠብቀው ነበር። ሁለቱ አሽከሮች የጌታቸው የቅዱስ ጊዮርጊስን የደህንነቱን ዜና ለመስማት መጡ። በመንገድ ያገኛቸውንም ደግሞ ሰዎች በዛሬው ዕለት እንደተገደለ በነገሯቸው ጊዜ ልብሳቸውን ቀደው አለቀሱ። ስጋው ካለበት እስከሚደርሱ ድረስ ስለ ሁኔታው መጠየቅን አላቋረጡም። በአጠገቡ ተቀምጦ ያለቅስ የነበረውን ሶቅራጥስንም ደግሞ ከዚያ አገኙትና አብረው ለብዙ ጊዜ ሲያለቅሱ ቆዩ። ከዚያም የተቆረጠውን ራስ ወስደው ከስጋው ጋር ባገናኙት ጊዜ አስቀድሞ እንደነበረ ሆነና ፈጽሞ እንዳልተቆረጠ ሆነ። ከዚያም ደግሞ ከእነሱ በአንዱ ልብስ ስጋውን ገነዙትና ከከተማው ውጪ ባለ አዲስ መቃብር የቅዱሱን ስጋ ቀበሩት። ሲነጋ ደግሞ መቃብሩን ሲጠብቁ አደሩ። በነጋም ጊዜ ወደ ገበያ ሄደው አዲስ የመገነዝ ልብስን ንጹህ ዕጣን ገዝተው ደግሞ መጡና ከቀበሩበት አውጥተው የቅዱሱን ስጋ በክብር ገነዙት። ሲገንዙትም ደግሞ ራሱ ልክ በሕይወት በነበረበት ጊዜ እንዳለ በሙሉ አካሉ ጋራ ሆኖ አገኙት። የመቆረጥ ወይም የሰይፍ ስለት ያረፈበት ምልክት ከቶ አልታየበትም። አገልጋዮችም ፈጽሞ አደነቁ። ከዚህ በኋላ በሕይወት በነበረበት ጊዜ ጌታችን ኢየሱስ ክርስቶስ የሰጠውን ተስፋ እውነት እንደሆነና እግዚአብሔር ወደ እርሱ በክብር እንደጠራው ደግሞ ፈጽሞ ልቦናቸው ደግሞ አመነ። በስጋውም ላይ ደግሞ ሽቶም ደግሞ አርከፍክፈው እንደ ሀገራቸው ልማድ ገንዘው በመደበኛ መቃብር ቀበሩትና መቃብሩን ሶቅራጥስ እንዲጠብቅ አድርገው ሁለቱ አገልጋዮች የቅዱሱን ስጋ ወደ ሀገራቸው ለመውሰድ የቀን ስራ እየሰሩ የመርከብ መሳፈሪያ ዋጋ ለማግኘት ወደ ከተማ ደግሞ ገቡ። ከሁለት ወር በኋላ ወደ ቅዱስ ጊዮርጊስ አገልጋዮች የእግዚአብሔር ቃል ስለመጣላቸው የሚሳፈሩበት መርከብ አግኝተው የቅዱሱን ስጋ ደግሞ በመርከቡ ጭነው በእግዚአብሔር ቸርነት ኢዮጴ ከሚባል ሀገር ደረሱ። የመርከቡ አዛዦችና በመርከቡ የተሳፈሩ ነጋዴዎች ከልዳ ሀገር ወደ ምድረ ፋርስ የሄደው
የጌታ ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ ሥጋ በመርከቡ ላይ እንደተጫነ በተረዳው ጊዜ እንዴት የሰማዕትነት ክብር አገኘ በማለት ፈጽመው አደነቁ። ከቅዱስ ጋራ በታች ወድቀው እጅ ነሱ። እግዚአብሔርን በፍጹም ምስጋና አመሰገኑት። እነሱም ክርስቲያኖች ነበሩና የመርከቡንም ዋጋ ከአገልጋዮች አልተቀበሉም። የቅዱስ ጊዮርጊስን ሥጋ ለመሸከም ያደላቸውን ደግሞ እግዚአብሔርን በማመስገን ብዙ እጅ መንሻ ገንዘብ ለቅዱስ ጊዮርጊስ አገልጋዮች ሰጧቸው እንጂ። እነሱም መካከል አንዱ ቅዱስ ጊዮርጊስ የሚያውቀው የኢዮጲ ሰው ነበርና በአስቸኳይ የቅዱስ ጊዮርጊስ ሥጋው የሚጓጓዝበትን አምጥቶ ልዳ ወደሚባል ቤት ወሰደው። ከቤቱም በደረሱ ጊዜ እናቱና እህቱ ሞተው አገኘ። ከዚያም የቅዱስ ጊዮርጊስ ሥጋው በዚያ ሀገር እንደደረሰ ተሰማ። ከቤተሰቦቹ ተለይቶ ከሄደ 7 ዓመቱ ነበርና የሀገሩ ሰዎች ክርስቲያኖች ነበሩና ስለተሰጠው ክብር እጅግ አደነቁ። ስለዚህም ታላቅ ጸጋ ተሰጥቷቸዋልና እግዚአብሔርን ፈጽመው አመሰገኑ። የቅዱስ ጊዮርጊስ አገልጋዮች ግን አንደኛው ሶቅራጠስ፣ ሁለተኛው ሊስ፣ ሶስተኛው ሄርፋስ ይባላሉ። ጌታቸውን ደግሞ እንደምንም እንዳገኙትና ደግሞ ስለተደረጉት ታምራት ለልዳ ሀገር ሰዎች በነገሯቸው ጊዜ ሁሉም አደነቁ። ከዚያም ደግሞ ሥጋውን ደግሞ በሳጥን ከተው እስከ 7 ቀን ድረስ በቤት አቆዩት። ሰዎችም ሁሉ እየመጡ እጅ ነሱት ነበረ። ከዕለታት በአንድ ቀን ሕዝቡ ሁሉ በተሰበሰበበት በቅድስት ቤተ ክርስቲያን የሰማዕትነትን ገድልና ዜና ሕይወት በተነበበ ጊዜ ስለተሰጠው ክብር ፈጽመው አደነቁ። በቅዱሳኖቹ ላይ ደግሞ ስላደረገው ልዩ ጸጋ ጌታችን ኢየሱስ ክርስቶስን አመሰገኑት። በዚያች አገር ከቅዱስ ወገን የሆኑ ክቡር የሆነ እንድርያስ የተባለ ሰው ነበረ። የቅዱስ ጊዮርጊስን ገድሉ ሲነበብ እኔ እግዚአብሔር አምላክህ መከራህን ሁሉ አምኖ የሚቀበል እሱ ክፉ አገኘውም ያለውን በሰማ ጊዜ በትሩፋቱ ገድሉ አመነ። እኔ እግዚአብሔር አምላክህ እነሱ ደግሞ ስጋዊ ደማዊ መሆናቸው አውቃለሁና በችግር ላይ ደግሞ የወደቀ ቢኖር በጉዞ ላይ ወይም ደግሞ በሚያስፈራ የፍርድ አደባባይ ቢቆም ወይም ደግሞ በውሃ ሙላትና በባህር መጥለቅለቅ ወይም ደግሞ ከተራራ መውደቅ ወይም ደግሞ ልዩ ችግር ቢደርስበት የቅዱስ ጊዮርጊስን ስም ቢጠራ እኔ ከደረሰበት ክፉ መከራ ሁሉ አድነዋለሁ። የሰማዕትነትን መጽሐፍ ገድል የጻፈውን ያነበበውን የሰማውን የኔን የአባቴን የመንፈስ ቅዱስ ኃይል ያድርበታል። በሱ ላይ ክፉ ፍርድ ደግሞ ቢፈረድበት ስለ ስሜ ፍርዱን አስወግድለታለሁ። ስሙንም በሕይወት መጽሐፍ ጽፈዋለሁ። በስምህ በፈቃዱ መባ ቢያገባ ወይም ቢመጸውት እኔ ከባለሟሎቹ ጋር እኩል እቆጥረዋለሁ። ከዚህ ዓለም ደግሞ ለችግር አሳልፌ አልሰጠውም። በሚመጣውም ዓለም የሲኦልን ኩነኔ ፍርድ አያትም። እኔ እግዚአብሔር አምላክህ የተናገርኩትን የማደርግ ነኝና በስምህ ቤተክርስቲያንን ያሳነጸ የቅዱሳንን ማደሪያና ዘላለማዊ የሆነች ወደ ሰማያዊ መንግስት ያስገባዋለሁ። ሥጋ ባረፈበት ወይም በተቀበረበት በዚያ ልዩ ልዩ ተአምራቶችን ያደርጋሉ። ከምስራቅና ከምዕራብ እጅ መንሻ የያዙ ሥጋ ደግሞ ካረፈበት ቤተክርስቲያን ከተሰራበት ሰዎች ሁሉ ደግሞ ይመጣሉ ዘንድ ደግሞ አደርጋለሁ። ከአይሁድ ደግሞ ከሳምራውያንን ደግሞ ከፋርስ ወገን ከበረሃኛው ደግሞ ከቃኤል ልጆች ወገን ነፍሳቸው ደግሞ የምትድንበትን ለመፈለግ የሚመጡበት ሁሉ እኔ ፍጹም ደግሞ ዋጋቸውን እከፍላቸዋለሁ የሚለውን የቃል ኪዳን ደግሞ ሰምቶ አመነ። ይህም ፍጹም አማኝ የሆነ እንድርያስም ደግሞ እግዚአብሔር ለቅዱስ ጊዮርጊስ የሰጠውን ታላቅ ክብር ገድሉ ሲነበብ በሰማ ጊዜ እስራኤል የተባለ ያዕቆብ ደግሞ ልጁ ዮሴፍ በግብጽ አገር ባለሟልነትን ወይም ልዩ እንደራሴነትን ደግሞ እንዳገኘ አይቶ እንደ ተደሰተ ደግሞ እሱም ፈጽሞ ተደሰተ። እንድርያስም ፈጥኖ ሄዶ የጊዮርጊስን የሰማዕትነትን ገድል ጽፎ በቤተ መዛግብት ደግሞ አስቀመጠና እንዲህ አለ። ለበረከት ይሆነን ዘንድ የወንድሜን በረከተ ገድል በቤቴ ማኖር ይገባኛል። ወንድማችን በሰይፍ ስለተገደለ የልብ ሐዘንና የህሊና ጸጸት ቢያደርስብንም ደግሞ እንኳን ዛሬ በፍጹም ደስታ እንደሰታለን። በሰማያት በጌታችን በኢየሱስ ክርስቶስ ዘንድ ታላቅ ክብርን አግኝቷልና እግዚአብሔርን በሚያስፈራ በፍርድ አደባባይ ኃጢአታችንን ይቅር ይለን
ይምረን ዘንድ እሱ ይለምንልናል ይማልድልናል። በዚህ ትውልድ እንዲሁም አይተውንም። አሁንም ወንድሞቼ ሆይ ስሙኝ፣ ቤተክርስቲያኑም ደግሞ እንስራ ዘንድ እርዱኝ። የቅዱሱን ሥጋ በዚህ ደግሞ አሳርፈን በሀገራችን ላይ ደግሞ ለዘላለሙ ጸጋውን በረከቱ እናገኝ ዘንድ ለሕዝቡ ደግሞ አሳሰባቸው። ሕዝቡ ሁሉ ደስ ብሏቸው በአንድ ቃል እሺ እንዳልከን እናደርጋለን ሲሉ መልስ ሰጡት። ይልቁንም ደግሞ የቅዱስ ጊዮርጊስን በረከት ከእኛ ጋር እስከ ዘላለም በቤታችን ይደርና ስራውን ደግሞ በምትጀምርበት ጊዜ እኛም ከአንተ ጋር ለመስራት ደግሞ እንተባበራለን አሉ። እንድርያስም ይህን ደግሞ ከሕዝቡ ዘንድ የተነገረውን ሰምቶ እጅግ ተደሰተ። ለቅዱስ ጊዮርጊስ ብጽዕት ደግሞ አድርጎ ለሱ ተስማሚ ባልሆነ ቦታ የቅዱስ ጊዮርጊስን ሥጋ መቃብር ደግሞ አይገባኝም በማለት እንደ እግዚአብሔር ፍቃድ ስራውን ጀመረ። የሀገሩ ሰዎች በስራው ሁሉ ይራዱት ነበረ። የእግዚአብሔር ስም የሚመሰገንበት በቅዱስ ጊዮርጊስ ስም ቤተክርስቲያኑን ሰርተው እስኪጨርሱ ድረስ የቅዱስ ጊዮርጊስን ሥጋ በዚያ ሀገር ደግሞ ወደምትገኝ ደግሞ ቤተክርስቲያን አኖሩት። እንደ ቃል ኪዳኑ ሥጋው ደግሞ አሳርፈው በስሙ ቤተክርስቲያን ደግሞ የሚያንጹበትን ቦታ በደረሱ ጊዜ የቤተክርስቲያኑን ደግሞ መሰረት ደግሞ ያኖሩ ዘንድ ከቸር አባቱ ከአብ ማህያው ከሆነ በባህሪ ሕይወቱ ከመንፈስ ቅዱስ ጋር ለዘላለሙ ክብር ምስጋና ይሁንና በጌታችን በኢየሱስ ክርስቶስ አጋዥነት ለቤተክርስቲያኑ ሕንጻ በቂ የሚሆነውን ቦታ መለካት ጀመሩ። የቅዱስ ጊዮርጊስ በረከቱና ሀብት ረድኤቱ ከሁላችን ጋር ለዘላለም ይኑር አሜን። ልቦናዬን በጎ ነገርን አሰበ፣ ነዋቲ አንደበቴም የጊዮርጊስን ተአምር መናገር ጀመረ። በቤተ ክርስቲያኑን ለመስራት ስሙንም ደግሞ ለመጥራት የምሕረትን ቃል ኪዳን ምስክርነት ከወልድ ባገኘ ጊዜ የጊዮርጊስን ቤተ ክርስቲያን ለማነጽ እንድርያስ ልቡን አስጨክኖ በትጋት ተነሳ። አቤቱ በምሕረትህ አስበን። አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች አሁንም ለምእመናን ላይክ ሼር በማድረግ አስተላልፉ። ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፍቃድ መልክዓ ቅዱስ ጊዮርጊስን አነባለሁ። መልክዓ ጊዮርጊስ በአማርኛ ሰላም ለጽንሰትከ ወለውልደትከ። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብርት እመቤታችን ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትህና ልደት ሰላም ላለው ጊዮርጊስ ሆይ ጨካኝና ደግሞ ቁጡ በሆነ በዱዲያኖስ አደባባይ ልዩ ልዩ ታምራትን እንደማድረግ በጠዋት በማታ በከንቱ ነገር ደግሞ የሚነሳሱብኝን ጠላቶችን ሁሉ እንደ አመድ ደግሞ በነው እንደ ጢስ ጭሰው ደግሞ ይጥፉ። ሰላም ለዝክረ ስምከ ቅዱስ ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ደግሞ ለተሸለሸለው ደግሞ ራስ ጸጉርህ ሰላም ላለው ብሩህ ወጽዱል ለሆነው ፊትህና ርዕስህም ሰላም ላለው ተአምረኛው ሰማዕት ሆይ አምላካዊ ስልጣን ኃይል የተጎናጸፍክ ነህና የማዳንህን መስቀል በራሴ ላይ ደግሞ አቀናጅ። ገድል ወንጌልንም በልቦናዬ ሰሌዳ ላይ ደግሞ ጻፍ። ሰላም ለቀራንብትከ ቅዱስ ጊዮርጊስ ሆይ ጽዱላት ደግሞ ለሆኑት ቀርናብቶችህና ብሩሃት ለሚሆኑ አይንቶች ሰላም ላለው የሮማን ክፋይ ለመሰሉ ደግሞ ጉንጮችህና አይዛኖች ሰላም ላለው ቅዱስ ጊዮርጊስ ሆይ የሰማዕታትን ሁሉ አለቃ እንደመሆን ቀድሞ ሰብአ ነገስታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎት ጠላቶችን ደግሞ ደምስሳቸው። ሰላም ለአይናፊከ ጊዮርጊስ ሆይ እንደ ቀይ ሐር ፈትል ወይም ደግሞ ኩብ ለሚመስሉት ደግሞ ከናፈርህና አይናፎችም ሰላም ላለው እንዲሁም ለጽድዋን ደግሞ አስናኖችህና አፍ ሰላም ላለው ታምረኛው ሰማዕት ሆይ ደግሞ ቀድሞ የቢፋምን ደግሞ ልጅ ከክስ እበተ ኃጢአት ደግሞ ሰውነቱን እንደቀደስከው መንግስተ ሰማያትን ለመውረስ ደግሞ እበቃ ዘንድ ሰውነቴን በፍጹም መቅደስ ቀድሰው ከኃጢአት ርኩሰት ንጹሕ አድርገኝ። ሰላም ለልሳነከ ቅዱስ ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበተ ሰላም ላለው የምስጋና ቁርባን
ለሚናገርባቸው ጉሮሮህና እስትንፋስህም ሰላም እላለሁ። ተአምር ሰሪው ሰማዕት ወይ ሙታንን የማንሳት ስልጣን ተሰጥቶሃልና አቤቱ ቤዛዊትን ከአፈ ዘንዶ እንደ አዳንካት እኔንም ደግሞ ከዕለት እኪት ዘመን መንሱት በጸሎት አድነኝ። ሰላም ለክሳድከ ቅዱስ ጊዮርጊስ ሆይ የመቆረጥና የመመተር ደግሞ ፍርድ ለተፈረደባቸው መታክፍቶችህና ክሳድ ሰላም እላለሁ። ለተገረፈው ዘባንህና ለተቸነከረው እንግዳህም ደግሞ ሰላም እላለሁ። ኃያሉ ሰማዕት ወይ ደግሞ እኔን ምስኪኑንና አገልጋይን ከሃይማኖት መራቆት ከምግባር እጦት ደግሞ ታድነኝ ዘንድ ማለዳለሁ። ልብስ ተጋድሎን በበጎ በክርስቶስ ደም አጥበ ከአላውያን ቀማኛ ከካህዲያን ወንበዴዎች ጠብቀ ክብረ ልብስን ደግሞ በክብር ደግሞ ለመልበስ በቅተሃልና ሰላም ለሕፅንከ ቅዱስ ጊዮርጊስ ሆይ አስራው ደግሞ አእዳውህን ደግሞ ለሚንቀሳቀሰው ወሮች ደግሞ ሰላም እላለሁ። ዳግመኛም የተአምራት መምህር ለሆነው ክንድህና እደ ኩርና ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ ትግልህ ሕይወት ስነ ተጋድሎም መድኃኒት የሆነ ዘንድ ፈጽሜ ደግሞ ማለድሃለሁ። ሰላም ለእመትከ ጊዮርጊስ ሆይ ለክብርት ክንድህና ተባባሪዋ ለሆነችው መዳፍም ሰላም እላለሁ። እንዲሁም ለጣቶችህና እንደ እንቁ ደግሞ ፈርጥ ለሚያበሩ የእጆች አጽፋር ደግሞ ሰላም እላለሁ። ተአምር ሰሪው ሰማዕት ወይ ደግሞ የሰማዕታትን የተከታዮቹንም ደግሞ አለቃ ነህና አቤቱ በጥበብህ ከባህር ሐዘን አሻግረኝ። በባህር ላይም ደግሞ መሄድ ያለመደው የባህርን ጠባይ ደግሞ ሊያውቅ አይችልምና ሰላም ለገቦከ ቅዱስ ጊዮርጊስ ሆይ እንደ መስታወት ለሚያንጸባረቀው ከርስህ ሰላም እላለሁ። ዳግመኛም እንደ ብርሌ ጽሩይ ለሆነው ልቦና ለምንቲዎች ኩልያቶች ሰላም እላለሁ። አባቴ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ ሳሩ ቅጠሉ የመዓዛው ሽታ ልቦናን እንደሚመስጠው አገርህ በአምባ ላይ ፈረስ አፈናጠ ተወስደ ዘንድ ማለድሃለሁ። ሰላም ለሕሊናከ ቅዱስ ጊዮርጊስ ሆይ ለውሳጣዊ ገንዘቦችና ሐሳቦችን ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ደግሞ ሰላም እልሃለሁ። ተአምር ሰሪው ሰማዕት ሆይ አዲሱን የወይን ድርሰት ደግሞ በማከታተል አጠጣኝ። የኖረ የወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። ሰላም ለሐቄከ ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችህና ጽኑ ለሆኑ ወገብ ሰላም እላለሁ። ከሁለቱ አእጋሮችህ ጋራ ለአብራኮች ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ የምክርና የጥበበኛ መገኛ ነህና ከዚህ ዓለም የጨለማ ጻዕር ደግሞ በኃይለ ጸሎት ተድላ ደስታ ደግሞ ወደ አለበት ወደ ሰማያዊት ጉባኤ ደግሞ አሳርገኝ። ሰላም ለሰኮናዊከ ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞችህ ጋራ ለመጫማዎች ሰላም እላለሁ። እንደ ከበረ ዕንቁ ለሚያበሩት ለእግረ ጽፍሮችህና ጣቶችህ ሰላም እላለሁ። ተአምር ሰሪው ሰማዕት ወይ ደግሞ ደረቁን ምሰሶ ደግሞ በማለምለም ተአምራትን ገልጸሃልና ከጽኑ መከራ በጸሎትህ አድነኝ። ሰውን ደግሞ ለስቃይ የሚዳርጉ ረሃብ ቸነፈር ከእነሱ ይፈልቃልና ሰላም ለቆምከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ደግሞ ለሚመስለው ስነ ቆም ሰላም እላለሁ። እንዲሁም ለስነ መልክህና ደግሞ ለጸአተ ነፍስ ሰላም እላለሁ። ተአምር ሰሪው ጊዮርጊስ ሆይ የማስተዋልና የጥበብ መከታ ደግሞ ነህና ደመና ዝናማት እንደሚያዘን ፍጹም የሆነ የሕይወትን መንፈስ ከፈጣሪ ዘንድ ላክልኝ። ሰላም ለግንዘተ ስጋከ ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ አገር ለሚገኘው ግንዘተ ስጋ ሰላም እላለሁ። ከድንግል ማርያም ፍልሰተ ጋራ ለሚተባበረው ፍልሰትህም ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ ደግሞ የእልፍ አእላፍ ኃይል አለቃ እንደመሆንህ መጠን ህብረ መልኳ ደግሞ መስታወት ጠፈሯ ደግሞ መብረቅ ወደ ሆነው ብርሃናዊት አዳራሽ በረድኤትህ ነጥቀህ ደግሞ አስገባኝ። አኮ ቅዱስ ጊዮርጊስ ሆይ መጽሐፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአንደበት ምስጋናን አቀርብልሃለሁ። ተአምር ሰሪው ሰማዕት ሆይ ፈዋሴ ድውያን ደግሞ እንደመሆን ከወፍ በሽታ ፈውሰህም
የምታድነህና ልመናዬን ጸሎቴን ዘወትር ቸል ሳትል ስማኝ። ከሱ በሺህ የሚቆጠሩ ልዩ ልዩ ነገሮችን ይተላለፋሉና። ሰላም ለከ ዘልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባል። የተወደደው ልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛው ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛው አዳራሽ ሆይ ሰላምታ ይገባሃል። ሰላም ለከ ቅዱስ ጊዮርጊስ ሆይ ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስክ ጊዮርጊስ ሆይ ሰላምታ ይገባሃል። ስጋ ለአራት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ ናርዶስ ከሚባል የሽቱ አበባ ይልቅ መዓዛው ሃይማኖት ይጥመኛልና ሰላምታ ይገባል። ሰላም ለከ ቅዱስ ጊዮርጊስ ሆይ ጥበብ አሳደገች፣ ማደሪያዋም ደግሞ አደረገች። በተሰጠህም ቃል አይምሮ በሴትዮዋ ላይ ደግሞ ያደረውን ጸላኤ ሰናይ አስወጥተህ ሰደድክ። ጊዮርጊስ ሆይ ስለዚህ ስም መንታ ተባልክ። ሰላም ለከ ቅዱስ ጊዮርጊስ ሆይ የመታሰቢያ ዜና እጅግ ለሚመስጠው ለሚጥመው ደግሞ ፈጽመው ደግሞ ለሚያምረው ሰላምታ ይገባል። ጼና መዓዛ ከዱር አበባዎች ይልቅ የጣፈጠ ነው። ቅዱስ ጊዮርጊስ ሆይ እንቁ ባህሪ ነክ እኮን። ሰላም ለከ ቅዱስ ጊዮርጊስ ሆይ ስለ ቀናችሁ ሃይማኖት ነፍስን አሳልፈ የሰጠህ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምመው ከተሰራ ሽቱ ይልቅ በብዙ ዋጋ ደግሞ የማይገኝ መዓዛው የጣፈጠ ሽቱ አንተ ነህና። ሰላም ለከ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም ላለው ሰማዕቱ ጊዮርጊስ ሆይ አዕዋፈ ገነት በአንተ ጥላ ስር ይጠለላሉ። እኒህም በጌታ በኢየሱስ ክርስቶስ ስም አሳምነ ያጠመካቸው ልብሰ ጥምቀትን የተላበሱ ምእመናን ናቸው። ሰላም ለከ ቅዱስ ጊዮርጊስ በአፌ ብቻ ሳይሆን ከልቤ ወድሃለሁና ሰላም እልሃለሁ። ስለዚህ አባት ሆይ ምስጋናዬን አታቃልብኝ፣ ተቀብለ ዋጋዬን አሰጠኝ እንጂ ለኔ የደሃው ወርቄ አንተ ጊዮርጊስ ነህና። ሰላም ቅዱስ ጊዮርጊስ የማርያም አገልጋያ ጊዮርጊስ ሆይ ሰላም እንልሃለን። ከጽጌረዳ አበባ ይልቅ መዓዛ ሃይማኖት ለሚጣፈጠው ጊዮርጊስ ሆይ ሰላም እንልሃለን። የልዳው ኮከብ ጊዮርጊስ ሆይ ሰላም እንልሃለን። ሰላም ለሀገርህ ቅዱስ ጊዮርጊስ ሆይ ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ። የአምባ ላይ ፈረሱ እግሩ በቆመበት በዚያ በከናፈሮቹ ይሳሙኝ፣ ወደ ሀገሩም ይውሰደኝ። የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ኦ ፍጡነ ረድኤት ለደካማው ለብርቱም ረዳት ፈጥነ የምትደርስለት ጊዮርጊስ ሆይ ደግነት በጎነት ከመጠን በላይ ነውና እኮን በአማላጅነት የሚተማመኑትን ሁሉ ነፍስ ዋስ ጠበቃነ እኮን ከቂም በቀል ንጹሕ በመሆን እንደ ክብርት እመቤታችን እንደ ማርያም ርኅሩህ ልብ ነህና። ኦ ፍጡነ ረድኤት ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነ እንደ ደረስ የኤፍራታ ርግብ የተባልክ እንደ እመቤታችን ማርያም ነው እኮን። በመሆኑ በእናት ቴዎብስታ ስም ደግሞ እንደ ስምህ መንታነት የባለሟልነት ስምህን ትሰጥ ዘንድ ቃል ኪዳን እንድትገባልኝ ማለዳለሁ። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስ ከአውሎ ንፋስ ይልቅ በተፋጠነ ሩጫ ነው እኮን። ጊዮርጊስ ሆይ የዘወትር ጸሎቴን የቃሌንም ልመና ጩኸት ትቀበል ዘንድ ለይቅርታና ምሕረት ፈጥነ ወደ እኔ ትቀርብ ዘንድ። ኦ ፍጡነ ረድኤት ፈጥኖ ደራሹ ጊዮርጊስ ሆይ ለጠላቴ መሳቂያ አታደርገኝ፣ ለሚተነኳኮሉኝም መሰደቢያ አታደርገኝ፣ ከክፉ ጎረቤቶችም መዘባበቻ አታደርገኝ። አባቴ ጊዮርጊስ ሆይ የልቤን ሐዘን ስነግር ደግሞ ፈጥነህ ጸሎቴን ስማኝ፣ ነገሬንም አድምጥ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ ደግሞ በአጠገቤም ተገኝተ ደግሞ አለሁልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሽ ጊዮርጊስ ሆይ አሁንም ለጠላቴ መሳቂያ አታደርገኝ። አባቴ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለህ ልጄ ወዳጄ አገልጋይ ታዛዤ ደረስኩልህ በለኝ። ኦ ፍጡነ ረድኤት ፈጥኖ ደራሽ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ እኮን።
ሐዘንን ታስረሳለህና ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነ ስማ። በባህር ላይ የምናሳፍፈውን ደሞ በየብስ የምንነጉደውን ሁሉ ፈጥነህ እርዳን። እምነታችንን በአንተ ላይ አድርገናልና ኦ ፍጡነ ረድኤት የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሽ ሰማዕት ኃያሉ ጊዮርጊስ ሆይ በየዕለቱ እርዳታ አይለየኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና አፍጣኒ ተረድኤት በችግርና በመከራ ጊዜ ደሞ ከዓይን ጥቅሻ ይልቅ ደሞ ለእርዳታ ፈጥነህ ደሞ የምትደርስ ማርያም ሆይ በላባ ቤት ደሞ ሳለ ያዕቆብ ረዳቱ አንቺ ነበርሽና እኮን ድንግል ሆይ ደሞ በፍጹም ሐሳቧ በፍጹም ልቦናዋ አንቺን ደሞ የማትወድ ሰውነቷ ከወገኖቿ ተለይታ ትጥፋ ትደምሰስ። አሜን። ምንተኑ እመቤቴ ማርያም ሆይ ደሞ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ? ቸርነትን የምትወጅ እመቤቴ ሆይ የኔን ኃጥ ብትከታተይ ለአንዲት ደቂቃ እንኳ መቆየት ባልቻልኩ ነበረ። ቸርነትሽ አማላጅነትሽ ይደረግልኝ። ሃይማኖተ ስሉስ ቅዱስ ጊዮርጊስ ሆይ የስሉስ ቅዱስ ሃይማኖት ስታስተምር ከአላውያን ነገስታት ጋራ ለ7 ዓመታት የተጋደልክ ታላቅ አርበኛ ነህ እኮን። ኃያሉ ቅዱስ ጊዮርጊስ ሆይ ድካም የማይሰማ ትጉ ገበሬ ነህና ዳግመኛም እንዳይጥሉኝ ደሞ እንዳይተነኳኮሉኝ ጠላቶችን እንደ ጢሳትነ እንደ ጉማብነ ፈጥነህ አጥፋቸው። 7 ዓመተ ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስ ሆይ ስጋውን በክፍል እየቆራረጡ በእሳት እያቃጠሉ ሐመድ ስጋውን በነፋስ እየበተኑ አላውያን ነገስታትን ለ7 ዓመት አሰቃዩት። በዚህ ሁሉ በተቀበልከው መከራ በእግዚአብሔር ዘንድ ክቡር ታላቅ ነው። በመጽሐፍ እንደተመለከትነውና በጆሮ እንደሰማነው ከሰማዕታት ሁሉ በአላውያንን መናፍቃን ዘንድ እጅግ የሚያስፈራ ባለግርማ ሰማዕት ነው። ቅድስት ቤተክርስቲያን የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ በታላቁ ሰማዕት ቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፍራትና ግርማ እንዳጎናጸፍከው ለወንጌል ልጆች የምንሆን ደሞ አገልጋዮች በግዙፍ አካልና በረቂቅ መንፈስ ሊተነኳኮልን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀናጀን። አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትከታተሉ የቅዱሳን ዝክር ቤተሰቦች ለአንድ ደቂቃ ቆም ብላችሁ ሼር ላይክ ማድረጋችሁን እንዳትረሱ አስታውሳችኋለሁ። ከዚህ በመቀጠል ደግሞ ሐጹረ ጸሎቱን አደርሳለሁ። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክተኞች ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታ ቢሶች ፍቅር አንድነት ከሌላቸው የማይበር አንድነት እንዳልተባበር በሐጹረ መስቀል እጠረኝ። አቤቱ ለምንሃለሁ ማለዳለሁ። ከሰው ጋራ ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋራ አብረው ለማዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን ከማይቆጣጠሩ ጨካኞች ጥንቃቄ ከጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው አማኙን የሚያስክዱ ከሃዲዎች ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድ አርቅልኝ። በቸርነትም ሐጹር ክበበኝ። አቤቱ አምላኬ ሆይ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጽርሐ አርያም እንዳጸና እኔንም አገልጋይንም በምግባር በሃይማኖት አጽንተ ከአመፀኛ ከተንኮለኛ ከአሉተኛ ከአስመሳይ ከሐሰተኛ ከዳቢሎስ መልእክተኛ በረድኤት ሐጹር ከለኝ። አቤቱ ይህን ዓለም ንቆ አጥቅቶ የንጉሥ ነገሥቱን ዘውድ አውልቆ
በትረ መንግስቱን ወርውሮ ፈጣሪያቸውን በካዱ ለጣዖት በሚሰግዱ በሰባ ነገስታት በአደባባይ ለሁለተኛው አምላክ ምስክርነቱን ለማሰማት በሰይፍ ተመትሮ በመጋዝ ተተርትሮ በስለት ተተልትሎ በመዶሻ ተቀጥቅጦ በማረጃ ተፈልጦ በእሳት ተለብልቦ በብረት ምጣድ ተጠብሶ እየሞተ እየተነሳ ልዩ ልዩ ተአምራትን በማድረግ የሰማያዊትን አክሊል መንግስት የተቀናጀ ስለ ወጣቱ ሰማዕት ስለ ቅዱስ ጊዮርጊስ ብለ እኔንና እዚህ የተሰበሰብነውን አገልጋዮችን የተንኮል ያይደለ በበጎ ነገር የተመሰረተ የልቤን ሐሳብ ከመፈጸም ጋራ ከሃይማኖት ወረርሽኝ በትድግና ደግሞ ሐጹር ታደነኝ ዘንድ አሜን። አቤቱ የጊዮርጊስ አምላክ ሆይ በመዓትህ የራቀ ምህረት የበዛ ነውና ክፎች በማህበር አንድነታቸው ሰውነትን ለማጥፋት ከሚፈልጓት በእኔ ላይ ደግሞ የተነሳሳው አመፀኞች ለተራቆቱ ሰማዕት ስለ ቅዱስ ጊዮርጊስ ብለ ወደ እኔ ተመልክተህ በጠላቴ እጅ ተላልፌ እንዳልሰጥ በፈጥኖ ደራሹ ሰማዕት ሐጹረ ጸሎት ጠብቀኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ምላሳቸውን ለነገር እንደ እባብ የሚያውለበልቡ እርምጃዬን ለማሰነካከል የሚመክሩ ለእግሮቼም ደግሞ ወጥመድ የሚዘረጉ በመንገዴ ላይ ደግሞ እንቅፋት የሚያኖሩ መተተኞች ወጥመድ እንዳልጠመድ ለኃያላኑ ኃይሉን ስለ እድል አድራጊው ስለ ቅዱስ ጊዮርጊስ ብለ አካባቢዬን በማዳን ሐጹር አስከብራት። አሜን አሜን። አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን። የቀረብነውን ጸሎታችንን ልመናችን እግዚአብሔር ተቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ተጠብቀን ዘንድ እንዲህም ብለን ቅዱስ ልጅህ እንዳስተማረን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋለሁ። ከዚህ በመቀጠል ደግሞ ለበረከት መዝሙረ ዳዊትን አቀርባለሁ። ከዚህ በመቀጠል መዝሙረ ዳዊትን አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ይስጠኝ፣ ለእናንተም ሰምቶ የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስምህን ለመጥራት ለማመስገን ላበቃን አምላካችን ክብር ምስጋና ይድረስህ እስከ ዘላለሙ አሜን። መዝሙር 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ማህበር ላይ አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና ክፎችን መንገድ ግን ትጠፋለች። መዝሙር 2
አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛት እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሳጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገዱ እንዳትጠፉ። ቁጣም ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌም ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራው ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝም አእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነን፣ አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው። መዝሙር 4 የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋሃልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁስ? ከንቱ ነገር ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር እርሱ በተጣራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልቤ ደስታን ጨመርክ። ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በእምነት አሳደጋኸኛልና። መዝሙር 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ ቆማለሁ እጠብቃለሁም። አንተ በደሌን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችን ሸንጋዩን ሰው እግዚአብሔር ይጸየፈዋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶች በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸው ብዛት አሳደዳቸው፣ እነርሱ አምፀውብሃልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል።
እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና። አቤቱ እንደ ጋሻ በሞገስ ከለልኸን። መዝሙር 6 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገስጸኝ። ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጣ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። አመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጎስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፍሩ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን። አሜን አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን ፍቅሩን ይመልስልን። ለታመሙትን ፈውስ ለሁላችንም ከቅዱሳኑ በረከት እንዲያሳትፈን ከፊታችን ያለውን ዓመት በዓል የሰላም የጤና ዓመት ያደርግልን ዘንድ የሱ በጎ ፍቃድ እንዲሆን ሁላችን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በሙሉ ቆም ብላችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላደረጋችሁ ወደ ዋትስአፕ፣ ወደ ቴሌግራም፣ ወደ ሜሴንጀር፣ ወደ ሁሉም ቦታ ለምእመናን 1 ደቂቃ 2 ደቂቃ ውስጣችሁ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ይህን ቻናል ትደግፉኝ ዘንድ በቅዱስ ዳዊት ስም ሁላችሁንም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥቅምት 23 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዚህ ቀን ለአባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኑፍ አገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሃ አደግ ሆነ። አንድ እግዚአብሔርን የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህ በኋላ ወደ አስቄጠስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስ ሊቀ ጳጳስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩን የትሩፋቱን ዜና ሰምቶ መልእክተኞችን ልኮ ወደሱ አስመጣው፣ በቤቱም አኖረው። ከብዙ ወራት በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄጠስ ገዳም እሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜ ቅስና ሹሞ አሰናበተው። ሊቀ ጳጳሳት አባ ስምዖንም እስከ አረፈ ድረስ በዚያ በአስቄጥስ ገዳም ኖረ። ከዚህ በኋላ የግብፅ አገር ያለ ሊቀ ጳጳሳት ብዙ ወራትን ኖረች። ከዚህ በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና
ሙአሰብ ከሆነ ጸሐፊ ጋር ሊቀ ጳጳስና ይሾሙት ዘንድ ተስማሙ። እኩሌቶች ግን ተቃውሟቸው እንዲህ አሏቸው፣ የአባቶቻችን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህን ሰው ሚስት አግብቷል፣ እንዴት ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግልም ነውና። ይህንን ባሏቸው ጊዜ ፈሩ፣ ተመልሰውም ተስማሙ። ለዚች ለከበረ ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚች የከበረ ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህ በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቄጠስ ገዳም መልእክተኞችን ላኩ። መልእክተኞችን ይህን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱ እንለምናለን። የቤቱም ደጃፍ ክፍት ሆኖ ካገኘን ምልክት ይሁንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የባቱንም ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸው ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ ባቱ አስገባቸው። በዚያን ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአት ሰርቻለሁና ይህ የከበረ ሹመት አይገባኝም እያለ ይጮህ ነበረ። እነርሱም ወደ እስክንድሪያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያትም አልተቀበሉትም። በወንጌላዊ ማርቆስ ወንበር በተቀመጠ ጊዜ ለአብያተ ክርስቲያናት እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያናት መተዳደሪያ ሊሆን ጉልቶች ያደርጋቸው ነበረ። አዘውትሮ ሕዝቡን የሚያስተምራቸው ሆነ። በምን ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር አገር የተሾሙ 2 ኤጲስቆጶሳት በሕዝቡ ላይ ክፉ ነገር በማድረግ በማይገባ ሥራ አስጨነቋቸው። እርሱም በርኅራኄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው፣ ለመናቸው። እነርሱ ግን ሰምተው ከክፋታቸውም አልተመለሱም። በሕዝቡም ላይ ችግርን አበዙ። ባበዙም ጊዜ ሕዝቡ ሁሉ በጠቅላላ ወደ ሊቀ ጳጳስ አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ፣ እሊህን ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ ግን አልተቻለውም። ከዚህ በኋላ በግብፅ አገር ያሉት ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እሊህ 2 ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታረቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነሱ ግን የጉባኤውን የእርሱን ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱ ግን ወደ ግብፅ ንጉሥ ሄደው በሊቀ ጳጳሳት በአባ ዮሴፍ ላይ በሐሰት ነገርን ሰሩበት። ሊቀ ጳጳሳቱ አባ ዮሴፍን ያመጡት ዘንድ ንጉሥ ወንድሙን ከጭፍራ ጋር አላከው። የንጉሥን ወንድም ወዲቀ ሊቀ ጳጳሳት በደረሰ ጊዜ ተበሳጨ። ሊገለው ወደ ሰይፉን ወዞ ሊቀ ጳጳሳቱን ሊተው ሰነዘረበት። ግን እጁን ወደ ሌላ አዘን ብሎ ምሰሶ መትቶ ሰይፍ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዘዘ። መላ ኃይሉ መታው። ያን ጊዜ ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሡንም ወንድም ከክፋት ንጹሕ እንደሆነ ስለዚህም አምላካዊ ኃይል እንደምትጠብቀው አሰበ አስተዋለም። ወደ ንጉሡ በክብር አደረሰው። ወንድሙ ለሆነ ንጉሡም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሡም ፈራ አከበረውም። ከዚህ በኋላ ስለከሰሱት ስለ 2 ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንደተሻሩ እውነት ለንጉሥ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሥ አወቀ፣ ይገድሏቸው ዘንድ አዘዘ። ሊቀ ጳጳስ አባ ዮሴፍ ንጉሡ እንዲህ ብሎ ማለደው፣ ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናል። ስለ እግዚአብሔር ብለ
እሊህን ማራቸው እንጂ አትግደላቸው። ንጉሡም ስለ የዋህነቱ አደነቀ፣ ልመናውንም ተቀብሎ ማረለት። ከዚህ በኋላ ሹማምንቱንና በኤጲስቆጶሳቱ ላይ ሁሉ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጻፍ ስልጣንን ሰጠው። በዚህ አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክት ላከ። ለወንጌላዊ ማርቆስ መንበርና በላዩ ለመቀመጥ ለተገባው ቅድስና እጅግ እነሳለሁ። እኔና በመንግስቴ ላይ በመላው ወገኖች በኢትዮጵያ ሰዎች ላይ ይቅርታ እንድታደርግልን አባታችንን አባ ዮሐንስን እንድትልክልን እለምንሃለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችንን አባ ዮሐንስን እኔ ሳልኖርና ሳላውቅ አባረውታልና፣ ስለዚህ በሀገራችን ቸነፈር ድርቅ ሆኖ ከሰዎች ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅር በል። መሐሪና ይቅር ባይ ወደሆነ እግዚአብሔር ፈጽሞ ይማልዳልና ይማልድልን ዘንድ በከበረች ጸሎቱም ከዚህ መከራ እንድን ዘንድ በአባታችን በአባ ዮሐንስ ላክልን። አባቴ ሆይ የተባረረበትን ምክንያት እኔ አስረዳሃለሁ። እኔ ልጅ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊቴ ጋር በፍቅር አስተናብቼ ወደ ጦር ሜዳ ሄድኩ። ከጦር ሜዳ በተመለስኩ ጊዜ አባቴን አባ ዮሐንስን ጳጳሱን አጣሁት። ስለ እርሱን በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት አውዶክስያ እንዳሳደደችው በክፎች ሰዎች ምክር ንግሥቲቱ ሚስቴ ማሳደዷን የቀኖናውን ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱም አባ ዮሐንስ ከኢትዮጵያ ባሳደዱት ጊዜ ወደ አስቄጠስ በመሄድ አስቀድሞ በመነኮሰባት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳስ አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ ሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጠስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናውም። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስ ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናብም ዘነበ። ንጉሥና መላው የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን አመሰግኑ። ይህ ሊቀ ጳጳስ አባ ዮሴፍ መናፍቃንን የሚገስጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጽሐፍ ለእነሱም ስውር የሆነውን ተርጉሞ ያስረዳቸው ያስገነዘባቸዋል። በትምህርቱና በጸሎቱም እንዲህ ጠበቃቸው። ጌታችን በእጆቹ ብዙዎች ታምራትን አደረገ። ያማረች ገድሉንም ፈጽሞ እግዚአብሔርን አገልግሎ በሰላም በፍቅር አረፈ። መላ ሕይወቱንም ዘመን 78 ነው። ከምንኩስና በፊት 20 ዓመት፣ ከምንኩስና ተጋድሎ 39 ዓመት፣ በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ቀን የቆሮንጦስ አገር ኤጲስቆጶስ ዲዮናስዮስ በአላውያን ነገሥታት በዲዮቅልጥያኖስና በመክሲሚያኖስ ዘመን በሰማዕትነት አረፈ። ይህን ቅዱስ በያዙት ጊዜ ብዙ ስቃይና አሰቃዩት። ማሰቃየተውን ደግሞ በሰለቹ ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነትን አክሊልም ተቀበለ። በረከቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የቅዱሳን ኢላሪዮስ፣ ጣንቅያቅ፣ ቴዎዶስዮስ፣ ቴውላስ፣ ዮሳብና ገድላ የሰማዕት እስክንድርያ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም በቅዱሳኑ ስም ሼር ላይክ በማድረግ ለምእመናን እንድታደርሱልን በስላሴ ስም ሁላችሁንም እንማጸናችኋለን። እንደዚሁም ደግሞ እግዚአብሔር ያደረገላችሁን በዋትስአፕ ቁጥሬ ሪከርድ እያደረጋችሁ ላኩልኝ። ስልክ ቁጥሬ 0041 77 977 46 32 ብላችሁ ብትልኩልኝ ይደርሰኛል። እንደዚሁም ደግሞ እዚሁ ላይ ጽፍላችኋለሁ። እንግዲህ በጸሎታችሁ መካከል ብርሃነ ስላሴ እያላችሁ በጸሎታችሁ እንድታስቡኝ በስላሴ ስም ጠይቃችኋለሁ ማለት ነው። እንደዚሁም የጀመርነው ስራ እንግዲህ እንዳትረሱ፣ ብዙዎች እየላካችሁ ነው። በወጣ ይተካ፣ በእውነት የምትሰጡት አያሳጣችሁ። በጣም ደስተኛ ነኝ። እነሱም በጣም ደስ ብሏቸው ዛሬ ራሱ ሪከርድ አላረኩትም እንጂ ሲመርቋችሁ ነው የዋሉት። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።